ሰላም እንዴት አደራችሁ? ኢትዮጵያ ያላችሁ ሌላ ቦታ ደግሞ የምትገኙ ሰላምታዬ ድረሳችሁ። እዚህ ሌሊት ነው፣ ካናዳ 2 ሰዓት ሊሆን ነው፣ ኦር 8 ሰዓት ከሌሊቱ። አ፣ በዚህ ሰዓት መስራት ደስ ይለኛል። ምሽት ላይ ሌሊት ላይ ብዙ ዲስትራክሽን የለም፣ የሚያደናቅፍ የሚያዘናጋ የሚያናጥፍ ከስራ ከሀሳብ። ቀን ቀን ስልኮች አሉ፣ ክላያንቶች ማግኘት፣ ሂሪንግ፣ ፍርድ ቤት፣ ቱ ማች ዲስትራክሽን አለ። ወደ ዛሬው አስተያየቴ ከመሄዴ በፊት ሁለት ክሊፖችን አጫጭር ክሊፖች ላሳያችሁ እወዳለሁ። አንዱ ከ6 ዓመት በፊት አብይ የተናገረው ነው። አንዱ ደግሞ ከዛሬ 2 ዓመት ተኩል አካባቢ በፊት የተናገረው ነው። ሁለቱም ስለዚህ ሰውዬ ፐርሰናሊቲ እና የሊደርሺፕ ስታይል የሚነግሩን ናቸው። ቪዲዮዎቹን አይተን እንመለስ። አትመልሱልኝ ስለምታውቁት እዛው ይዩት። ሰዓት ማክበር ላይ ምን አይነት ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁ ይመስላል። ሰርቪንግ ነው የማገልገል አቲቲዩድ ያለበት ጋውን የሚያከብር ነው። ወደ ፕራይቬት መላክ ቅድም ፕሮፌሰር እንዳነሳ ማለት ሰውየውን በረባ ባረባው ጉዳይ ወደ ግል ሕክምና እንዲሄድ ማድረግ። አንድ አይነት ማሽን ጥቁር አንበሳ ገዝቶ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ 2 3 4 5 ዓመት ሲሰራ የጥቁር አንበሳ በ2 3 ወር 4 ወር ይሰበራል። ማሽን ለምን እዚህ ማሽን ከሌለ ማሽን ብቻ ሳይሆን መድኃኒት በሚመለከት ኤክስፓየር ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓየር ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል። ከተዘዋወረ በኋላ የግሉ አዲስ መድኃኒት መንግስት ሲገዛ ያ የተቃጠለ የተባለው ይቀየርና አዲሱ ይወጣል። ይሄ የለም ህክምና ውስጥ አታውቁም? ሁሌ መድኃኒት የለም። የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይሄ ሊታይ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማለት የለም። ሲቲ ስካን ምናምን እያሉ ማዘዝ የለም ህክምና ውስጥ አታውቁም? ይሄ ከ6 ዓመት በፊት ይመስለኛል ከህክምና ባለሙያዎች ጋር ውይይት ባደረገ ሰዓት አብይ ስልጣን እንደያዘ አካባቢ ከተናገረው ውስጥ የተወሰደ ነው። ቀጥሎ ደግሞ ከዳኞች ጋር በተያያዘ ኖቬምበር 2022 ላይ ፓርላማ ቀርቦ በቀጥታ ስርጭት ላይ ተናግረዋል። መዓዛ አሸናፊ የወቅቱ የጠቅላይ ፍርድ ቤት ፕሬዝዳንት ባለችበት ጋለሪ ውስጥ እየተመለከተች ዲፕሎማቶች፣ የሃይማኖት አባቶች፣ ጋዜጠኞች ባሉበት የተናገረው ደስ ነው። ቴሌግራም ግሩፕ ከፍተው ጉቦ የሚቀባበሉ ዳኞች አሉ። በቴሌግራም በሚስጥር አይደለም። በእውነት የሚሰራ ሞኝ ነው፣ ያልገባው ነው፣ ያልሰለጠነ ነው። ይሰደባል፣ ጓደኛ ይሰድበዋል፣ እንደ እንትና አሁን ይለዋል፣ በእግር ዶሴ ተሸከማል ይለዋል። እነሱ አላመማቸው ነው። ባለፈው ንግግር ሌብነት አለ ሲባል ዝም ብሎ ሳይሆን በቴሌግራም ግሩፕ ከፍተው ጉቦ የሚቀባበሉ ዳኞች አሉ። በቴሌግራም በሚስጥር አይደለም። እና ደግሞ እንትን ለመሆን አርበኛ ለመሆን ደግሞ አሉ የሚቀላቅሏቸው ጨዋታዎች። እንትናን ፈታው እንትናን አሰርኩ እያሉ እንደዚህ አይነት ቀልድ ጥሩ አይደለም። ያ እንደሰማችሁት ነው። ሁለት ሶስት ነጥቦችን ማስቀመጥ መናገር እፈልጋለሁ። አንደኛ የዚህን ሰውዬ ፐርሰናሊቲ ስብዕና እና የሊደርሺፕ ስታይል በደንብ አድርጎ ያሳያችኋል። አንድ መሪ እንዲህ አይነት ኬዝ አጠራቅሞ ይዞ ማስረጃ የኢንሳ የኢንቴሊጀንስ ባክግራውንድ ይመስለኛል ይዞ 1 2 ዓመት 3 ዓመት ዝም ብሎ አስቀምጦ ሌብነት አለ፣ ሳቦታጅ አለ፣ ሸፍጥ ይሰራል፣ ይመዘበራል፣ ስራ አታከብሩም፣ መድኃኒት እንዴት አደርጋላችሁ፣ የውሸት ፕሪስክሪፕሽን ትሰጣላችሁ። and he never did anything about it። ምንም አላደረገም፣ እርምጃ አልወሰደም። በት የሆነ ጥያቄ ሲነሳ የዛሬ 6 ዓመት ዶክተሮቹ አቀረቡ። ከዛ በኋላም ዳኞቹ አቃቤ ሕግ ምናምን አንዴ ሲናገር ተቃወሙ። እንደ ማስፈራሪያ ነው። ክሊን አይደላችሁም፣ ከፈለጋችሁ እናወጣዋለን ነው። በጣም መጥፎ ፐርሰናሊቲ ነው። በጣም ይሄ የማፊያ መንግስት የሆነ አካል ሳይሆን ማፊያ የሆነ ግሩፕ በወንጀል የሚመራ የሚንቀሳቀስ ትርፍ የሚያገኝ ጥቅም የሚያገኝ ቡድኖች የሚያደርጉት ነው። ኦር ሰም ካይንድ ኦፍ ኢንተረስት ያላቸው በድብቅ ህገወጥ መንገድ ኤክስቶርሽን ነው እንጂ መንግስት እንዴት እንደዚህ አይነት ነገር ያደርጋል? የሰውየውን ፐርሰናሊቲ በደንብ አድርጎ የሊደርሺፕ ስታይሉን ይነግራቸዋል። ሁለተኛ
የመንግስት ኃላፊነት አይደለም እንዴ? ወንጀል ሲሰራ መርምሮ ምን እርምጃ ወሰደ? ዳኞች ጉቦ የተቀበሉ ካሉ ኦር ሜዲካል ፕሮፌሽናልስ ዶክተሮች እንዲህ አይነት ስራ የሰሩ ካሉ ፖሊስ መርምሮ አቃቤ ሕግ ፕሮሴኪት አድርጎ ፍርድ ቤት አቅርቦ ማስረጃ ቀርቦ ተመስክሮ አልተቀጡም፣ መቀጣጫ አልተደረጉም፣ ህዝቡም እንዲያውቅ አልተደረገም። በዚህ ላይ ተኝቶበት ምንም እርምጃ ሳይወስድ ፌር የሆነ ጥያቄ ሲነሳ የክብር የደሞዝ ጉዳይ የህዝቡም ሴፍቲ ጉዳይ ሲነሳ ይሄንን መዞ መጫወት የመንግስት ተገቢ አካሄድ አይደለም። የመንግስትን ፌሊየር ነው የሚያሳየው። አክቹዋሊ ፌል አደረገ ይሄ መንግስት፣ ስራውን አልሰራም። ሚኒስትሪ ኦፍ ሄልዝ፣ የጤና ጥበቃ ሚኒስቴር፣ የትምህርት ሚኒስቴር፣ የፍትህ ሚኒስቴር ስራቸውን አልሰሩም ማለት ነው። አብይ የሚናገረው ስለ ራሱ መንግስት ሳይሆን ስለሌላ እኮ ነው። ስለ ኃይለ ሥላሴ ወይ ስለ ደርግ ወይ ስለ ኢህአዴግ ያን የስልጣን እንደያዘ ሰሞን ስለተሰሩ ወንጀሎች ሸፍጦች ሲናገር ነበረ። እሱ ራሱ አይደለም ሰዎች አስረናል፣ ገድለናል፣ ባለፈው መንግስት ስለተፈጸሙ ወንጀሎች አሁን ሲያወራም በሱ መንግስት ስር እሱ እንደጻ አድርጎ ራሱን በትዝ ዩር ገቨርንመንት ያንተ መንግስት እኮ ነው። ላይክ ማጆሪቲ ማይኖሪቲም አይደለም። ከ90% በላይ ወንበሮች በክልል ምክር ቤቶች በፌዴራል መንግስቱ ይዘህ ካቢኔው በሙሉ ያንተ ነው። እየመራህ በእንደዚህ አይነት ጉዳዮች ላይ እርምጃ ሳትወስድ ቆይተህ በኋላ እነዚህን አውጥተህ ለማስፈራሪያ ብላክሜል የማድረግ ስታይል፣ ሊደርሺፕ ስታይል፣ ይሄ በጣም በጣም መጥፎ የወንጀለኞችም ቅድም እንዳልኩት የማፊያዎች ስታይል ነው። ይሄ ትክክል አይደለም። በጣም ስለዚህ ሰውዬ ፐርሰናሊቲ በደንብ አድርጎ ቁልጭ አድርገው የሚናገሩ ነገሮች ናቸው። አንፎርቹኔትሊ ከሱ ስር ወይም ከሱ ጋር ሆነው ይሰሩ የነበሩ ሰዎች መዓዛ አሸናፊ ጃንዋሪ 2023 መሰለኝ ሪዛይን አድርጋ ሄደች። ከዛ በኋላ ይኸው ምንም የሰማነው ነገር የለም። በሰለጠነው ዓለም ቢሆን ሰዎች ስልጠናቸውን ሲለቁ መጽሐፍት ይጽፋሉ። ከነሱ በኋላ ለሚወጣው ትውልድ መማሪያ ይሆናል። ማስጠንቀቂያም ጭምር ነው፣ ማጋለጥም ጭምር ነው። ብርቱካን ሚደቅሳ ሴም ቲንግ በምን መልኩ ነው ያሳለፈችው? አይ ቲንክ 4-5 ዓመት ቆየች ምርጫ ቦርድ ስር። አንድ ምርጫ ቢያንስ ራን አድርጋለች። ምንድን ነው ኤክስፒሪየንሷ? ለሚቀጥለው ምርጫ ምንድን ነው መማር ያለባቸው ፖለቲካ ፓርቲዎች፣ መንግስት፣ ህዝቡ፣ መራጮች፣ እጩዎች? አይ ቲንክ የመንግስት ጣልቃ ገብነት ነበር ወይ? ብዙ የጣልቃ ገብነት ታሪኮችን በስማ በለው እንዲህ በሩመር በምናምን ደረጃ ይሰማል። ግን አይኖ በሰዓቱ በሚሰሩበት ሰዓት እነ ብርቱካን እነ መዓዛ ባይናገሩ አይ አንደርስታንድ በት ናው ዋንስ ከወጡ በኋላ ነፃ ናቸው ተብሎ የሚታሰበው ሜይ ቢ በዚህ ሰውዬ ሊደርሺፕ ስታይል ይሆን ምናልባት የያዘባቸው ኢንአፕሮፕሪየት የሆነ እነሱን የሚያጋልጥ ከገንዘብ ጋር የተያዘ ሊሆን ይችላል። ከሌሎች ነገሮች ጋር የተያዘ ችግሮች አሉ። ሜይ ቢ ፍራቻ ነው። ስለዚህ ከአብይ ጋር የምትሰሩ ሰዎች እነዚህ ነገሮች ከግምት ያስገባቸው። የዶክተሮቹ ጥያቄ ነገ የመምህራን ጥያቄ ይነሳል። የዳኞቹም ዜና የምንሰማው አማራ ክልል ዳኞች ይታሰራሉ፣ ይደበደባሉ። እኔ ራሴ ፐርሰናሊ ማቃቸው ኬዞች አሉ። ከዚህ ፊት ዳኛ ሆነው መጥተው አሳይለም የጠየቁ የነገሩኝ ስቶሪዎች አሉ። ኦኬ ሜቢ አሳይለም ጥያቄዎቹ ክሌማቸው ተቀባይነት እንዲያገኝ የፈጠሩት ነው ያጋነኑት ነው ልንል እንችላለን። በጣም ከረንትሊ አት ዲስ ታይም በአማራ ክልል ውስጥ ታስረው ለቀናት ለሳምንታት በኋላ በስንት ጩኸት ሽምግልና የተፈቱ ዳኞች አሉ። ኦኬ ዳኛም ሐኪምም መምህርም ሌላም ፕሮፌሽናልስ ወንጀል ከሰሩ ጥፋት ከሰሩ አይታሰሩ አይመርመሩ የሚባል ነገር የለም። ግን አሁን አብይ እንዳደረገው አይነት ብላክሜል ማድረግ ግን በጣም አናክሰፕተብል የሆነ ነው። የመንግስትም የራሱን ተጠያቂ ነው በዚህ ነገር። ይሄ ዲዩቲያቸውን ፌል አድርገዋል፣ አልተወጡም፣ ስራቸውን አልሰሩም። ይህን ለማለት ያህል ነው። ስለዚህ የሐኪሞቹን ፍትሐዊ ጥያቄ ፌር ጥያቄ በዚህ አይነት መልኩ በዚህ አይነት ስታይል የዳኞችን ጥያቄ በማስፈራራት ብላክሜል በማድረግ እናልፈዋለን። ዛሬ ሊታለፍ ይችላል፣ ዛሬ ክራሽ ሊደረግ ይችላል። ነገ ከነገ ወዲያ ግን አይቀርም። ኢኮኖሚው ያሉት ሁኔታዎች ሁሉ የሚያሳዩት ነገ ከነገ ወዲያ ህዝብ ሁሉ በዚህ ረገድ አንድ ሊሆን እንደሚችል ነው። ስለዚህ መንግስት ፊት ለፊት ችግሮቹን ተጋፍጦ አድሬስ ማድረግ፣ መፍታት፣ መመካከር ኦነስት ትራንስፓረንት የሆነ ኮንቨርሴሽን ነው የሚያስፈልገው እንጂ ዛቻ፣ ማስፈራሪያ የቆየ ቢሆንም ማለት ነው አስፈላጊ አይደለም። ካድሬዎቹ የሚያደርጉት አይነት። እችን አስተያየት ልስጥ ብዬ ነው። በድጋሚ በያላችሁበት መልካም ቀን ይሆንላችሁ።